ማለዳ የመጣ ስታነቃኝ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በቸርነትና በምሕረቱ የሰጠንና የረዳንን እግዚአብሔር አምላካችንን እናመሰግናለን። እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ታላቅና ድንቅ ኃያልና ብርቱ አምላክ ነህ። በዘመናት መካከል ሁሉ ረድተን ደግፈን አቅም ጉልበት ሆነን በዚህ ማለዳ ደግሞ ሕያው የሆነው ቃልህን እንድንካፈል ዕድል ስለሰጠን እናመሰግንሃለን። ቃልህን ባርክልን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትናው ዕለት ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው በሚል ተካፍለናል። እንግዲህ ለተጠራ ለሁላችን በእኛ ውስጥ ያለው ከኛ ጋር ያለው የእግዚአብሔር ጥበብ የሆነው ክርስቶስ እንደሆነና የኛ ኃይል እርሱ እንደሆነ ለመመልከት ሞክረናል። በዛሬው ዕለት ቁጥር 25 እና 26ን ሁለቱም ቁጥር እንመለከታለን። እንዲህ ይላል የእግዚአብሔር ቃል፣ ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔር ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም ይላል። እንግዲህ የሰው ጥበብ አለ፣ የሰው ብልሃት አለ። ሰውን እግዚአብሔር ሲፈጥረው ነፃ አድርጎ ስለፈጠረው የሰው ጥበብ ግን የእግዚአብሔርን የማዳን መንገድ ወይም የእግዚአብሔርን ኃይል የእግዚአብሔርን ጥበብ በሰው ጥበብና በሰው ኃይል መረዳት እንደማይቻል የእግዚአብሔር ቃል ይነግረናል። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባል ሲባል የሰው ጥበብ የትኛውንም ልክ ቢደርስ የትኛውም ደረጃ ቢደርስ የትኛውም ጽንፍ የምርምር ጫፍ ላይ ቢወጣ የእግዚአብሔርን ሞኝነት ቦታ ላይ እንኳን አይደርስም፣ ወይም ደግሞ የእግዚአብሔር ጥበብ ጫፏ ላይ አይደርስም። ምክንያቱም የሰው ምርምር የሚነሳው ከእግዚአብሔር ከፈጠረው ፍጥረት ተነስቶ ነው። እግዚአብሔር ግን ነገሮችን ካለመኖር ወደ መኖር ነው የሚያመጣው። ሰው አንድ ነገር ሲመራመር አንድ ነገር ለመስራት ሲፈልግ በምድር ላይና በአየሩ ላይ ያሉትን ነገሮች ተመራምሮ ነው ሊደርስ የሚችለው። እሱንም እግዚአብሔር በሰጠው ጭንቅላትና ዕውቀት እንደሆነ ልናውቅ ያስፈልጋል። ነገር ግን የሰው የፈለገ ልቀትና የተፈለገ ቦታ ላይ ቢደርስ ከእግዚአብሔር ጥበብ፣ ከእግዚአብሔር ታላቅነት፣ ከእግዚአብሔር ብርታት አይደርስም። ምክንያቱም የእግዚአብሔር ድካም ከሰው ይልቅ ይበረታልና ነው። የእግዚአብሔር ሞኝነት ከሰው ይልቅ ይጠበባልና ነው። ስለዚህ ብርቱ ይሆን የሚመስለን ብርቱዎች እንዳልሆን ልናውቅ ያስፈልጋል። ምክንያቱም እግዚአብሔር ሁሉ ነገር በእሱ እጅ ላይ እንዳለ ማወቅ ያስፈልጋል። ነፍሳችን ቢሆን ሁሉ ነገራችን በእግዚአብሔር እጅ ላይ ነው ያለው። ስለዚህ ነው የፈለገ ዕውቀት ቢኖረንና ጥበብ ቢኖረን ከእግዚአብሔር ልንበልጥ ወይም ደግሞ የእግዚአብሔርን የድካም ጫፍ ላይ እንኳን እግዚአብሔር ደካማ አይደለም፣ ግን ጳውሎስ ሊያስረዳን ሊያስፈልገን ሊያስተምረን የፈለገው በምድር ቋንቋ እየነገረ ስለሆነ ነው። እዛ ጫፍ ላይ እንኳን ልንደርስ እንደማንችል ልናውቅ ያስፈልጋል።
እነዛ በባቢሎን ሕንፃ ገንብተው ጡብ ገንብተው እግዚአብሔር ላይ ለመድረስና ከእግዚአብሔር እንደሚበልጡ ለማሳየት የሞከሩ እኮ ወደዛ ወዳሰቡት ነገር አልደረሱም። ይልቁንም እግዚአብሔር ቋንቋቸውን እንደደባለቀ መጽሐፍ ቅዱስ ይነግረናል። ስለዚህ የእኛን መጠራት ስናስብ ወንድሞች መጠራታችሁን ተመልከቱ ይለናል ጳውሎስ። መጠራታችንን ስንመለከት በጥበባችን፣ በእውቀታችን፣ በችሎታችን አይደለም የተጠራ ነው። ባለፈው ለመናገር እንደሞከርኩት በስብከት ሞኝነት በማመን እንዲሁ በጸጋው ድነናል። ጥበበኞች ቢሆኑ፣ ብዙ ኃያሎች ቢሆኑ፣ ብዙዎች ባላባቶች ቢሆኑ አልተጠሩም። ጥሪው ክቡር እንደሆነ የምታውቁት ጌታ ኢየሱስ እንኳን በምድር በነበረበት ጊዜ 12ቱን ደቀ መዛሙርቶች ሲመርጣቸው ግማሹ አንጥረኛ፣ ግማሹ ዓሣ አጥማጅ፣ ግማሹ ቀራጭ እንደነበረ ልናውቅ ያስፈልጋል። ለምንድን ነው ቀራጮችንና ዓሣ አጥማጆችን የመረጠው ብለን በሄደን በደንብ በሥነ ሥርዓቱ ስናጠና ከማኅበረሰቡ የተናቁና የተገፉ ጥበብ የሌላቸው ዕውቀት አልባ የነበሩ ነገር ግን በክርስቶስ ጥሪ የታመኑና ነገሮቻቸውን ሁሉ ጥለው ክርስቶስ ኢየሱስን ለመከተል የወሰኑ ነበሩ። ወንድሞቼ እህቶቼ፣ መጠራታችን ትልቅ ነገር ነው። የዓለም ታላላቅ ጠቢባን አዋቂ ነን የሚሉ እግዚአብሔርን በተለያየ መንገድ ለማወቅ የጣሩ ወይም ደግሞ በምርምራቸውና በእውቀታቸው ዓለምን ያስደነቁ ሰዎች ለዚህ ታላቅ ተልእኮ እንዳልተጠሩና እንዳልተመረጡ ልናስብ ያስፈልጋል። ለዚህ ነው ጳውሎስ ተመለከቱ፣ እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች ናቸው፣ ኃያላን የሆኑ ብዙዎች ናቸው፣ ግን አልተጠሩም፣ ግን አልተመረጡም። ለምን? እነሱ በጥበባቸው እግዚአብሔርን ማወቅ ይፈልጋሉ። እነሱ በኃይላቸው እግዚአብሔርን ለመረዳት ይፈልጋሉ። ወይም ደግሞ የነሱ ኃይል ከእግዚአብሔር ኃይል እንደሚበልጥ ያስባሉ። የነሱ ጥበብ ከእግዚአብሔር ጥበብ እንደሚበልጥ ያስባሉ። እኛ ግን እንዲሁ በስብከት ሞኝነት ዳንን። ጥበበኞችን ያሳፍር ዘንድ የዓለም ምናምንቴ የሆነውን እኛን መረጠን። ለዚህ ነው መጽሐፍ ቅዱስ አበክሮ የሚነግረን። ለዚህ ነው እግዚአብሔር የጠራን። ለዚህ ነው ባለፈው ስንመለከት 1 ቆሮንቶስ 1:20 ላይ ጥበበኛ የታለ? ጸሐፊ የታለ? የዚች ዓለምስ መርማሪ የታለ? እግዚአብሔር የዚችን ዓለም ጥበብን ሞኝነት እንዲሆን አላደረገም? ዛሬ በምድር ላይ የምናየው ይህ የስልጣኔ ጥግ ማማ አንድ ቀን ግን ጠፋሉ። ምክንያቱም መጽሐፍ ሲናገር ሰማይና ምድር ያልፋል ስለሚል ሁሉ ከንቱ ይሆናል። ነገር ግን ከንቱ የማይሆን እግዚአብሔር ለልጆቹ ያዘጋጀው ዘላለማዊ የሆነ መኖሪያ አለ። በጉ ራሱ ብርሃን የሆነበት፣ ሐዘን፣ ስቃይ፣ ምድር ላይ የምናያቸው ሰቆቃዎች፣ ረሃብ፣ ጥማት፣ ችግር፣ ቸነፈር፣ በሽታ የሌለበት አዲስ ምድር፣ አዲስ ሰማይ፣ ዘላለም ሕይወት፣ ለዘላለም ከጌታ ጋር መኖር ለእኛ ተዘጋጅቶልናል። ለዚህ ነው መጽሐፍ ቅዱስ ዓለምና ሞላዋ ያልፋሉ የሚል። ስለዚህ ነው የእግዚአብሔር ቃል ይህንን የሚያበክሩ የሚነግረን። ዛሬ መጠራታችንን ልናስብ ያስፈልጋል። እግዚአብሔር ለከበረውና ለታላቁ ነገር ጠርቶናል። ለምድር 80 ዓመት እንደንፋሎት ለሆነች ለዚች ዕድሜ ሳይሆን ለዘላለም ከእርሱ ጋር እንድንኖር፣ ከአልፋና ኦሜጋ ጋር ለዘላለም እንድንኖር እግዚአብሔር አምላክ ለዘላለም ጠርቶናል። እሱ አልፋ ኦሜጋ፣ የዘላለም አምላክ፣ የዘላለም አባት ነው። የጠራን የምድር ንጉሥ አይደለም። የጠራን የምድር አንድ ባለጠጋ አይደለም። የጠራን የሰማይና የምድር ጌታ፣ የፍጥረት ሁሉ ባለቤት እንደሆነ ልናውቅ ያስፈልጋል እላለሁ። እንግዲህ የዛሬ ማለዳን በዚህ ገታና ነገ በቀጣዩ ክፍል እንገናኛለን። ይህንም ፕሮግራማችንን ከማጠናቀቃችን በፊት አጭር ጸሎት አብረን እንጸልይ። የዘላለም አምላክ እግዚአብሔር ሆይ
ለዚህ ለከበረ ጥሪ ስላጨህንና ስለመረጥከን በልጅ በኢየሱስ ክርስቶስ ስም እናመሰግንሃለን። ለዘላለም መንግሥት፣ ለዘላለም ግዛት፣ ለዘላለም መንግሥት ልጆች እንድንሆን እግዚአብሔራዊ ወራሾች እንድንሆን እኛን ልጆችህን ስለመረጥከን ክብር ምስጋና ለአንተ ይሁን። እነሆ ደግሞ በምድር ባለንበት ዘመን ሁሉ ያንተ ጸጋና ኃይል በነገር ሁሉ እንዲያግዘንና እንዲደግፈን በኢየሱስ ክርስቶስ ስም እንጠይቃለን። በነገር ሁሉ ከኛ ጋር እንድትሆን በክርስቶስ ኢየሱስ ስም እንጠይቃለን። አንተ ጸጋህና ኃይልህ በሕይወታችን፣ በኑሯችን፣ በአገልግሎታችን በእህቶቼ በወንድሞቼ ሕይወት ውስጥ ሁሉ እንዲገለጥ እጠይቃለሁ። የታመሙት ይፈወሱ፣ እጅህ ትዳሳቸው፣ ያዘኑ ይጽናኑ፣ የደከሙ ይበርቱ፣ የወደቁ ይነሱ። በጌታ በኢየሱስ ክርስቶስም ያንተ እጅ ስለ ምሕረትና ቸርነትህ ትዘርጋላቸው። ሁሉ ለስምህ ክብር ይሁን። ይህንን ቀን ስለ ሰጠን ተባረክ። ከክፉ ሁሉ ጠብቀን በደምህ ሸፍነን በኢየሱስ ጌታ ድንቅ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። የጌታ ጸጋና ሰላም ለሁላችንም ይሁን። ተባረኩ። መልካም ቀን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።